የቡዜና የዴቭን መርዝነት ላሳያችሁ ነበር አይደል? ሰላሙን ነስተሽ ነው እኮ ካንቺ ጋርማ በሆነ ሰዓት አብርሽን አጣ ነው። ደህና ነበር። ካንቺ ጋር ስለሆነ ነው በሽተኛ የሆነው። አንቺ ጋር አንቺ እኮ ነሽ በሽታው እኮ ያል እንዴ! ኧረ ተው፣ ይሄን ንግግርህን ተው፣ አቁም ዴቭ። የምሬን ነው፣ ተው አቁም። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ይሄ ንግግርህ በጣም ነው የሚደብረው። ልጅቷን ይጎዳታል። የምትናገሩት ንግግር ቢያንስ እንኳን እወቁት። እሷ በልክ ነው እንደዚህ እያለች ያለችው። በቃ የእናንተ ነገር በጣም ስለሚያበሳጫት ነው እንደዚህ እየተናገረች ያለችው። ግን እናንተ የምትናገሩት ነገር በጣም የሚደብርና የሚያስጠላ ነገር ነው። ከትልቅ ሰው የማይጠበቅ። አሁን እዚህ ጋር ምንድን ነው እያልከ? አንቺ ነሽ በሽታው ነው እያልከ ያለው። በቃ አለቀ እንዴ! አንቺ ነሽ፣ አንቺ ጋር ሲሆን ነው በሽተኛ እየሆነብን ያለው ነው እያልከ ያለው። ይሄ ደግሞ እየወነጀልካት ነው። የምሬን ነው፣ እየወነጀልካት ነው። ይሄ ልክ አይደለም እንዴ! እንደዚህ ልጅ ሪስፔክት አድርጋት እንጂ ሴት አይደለች እንዴ? የፈለገ ነገር ቢፈጠር እኮ እንደ እህት ነው ይች ልጅ ማናገር ያለበት አይደል? በዚህ ልክ መሳደብ አይጠበቅብም። የምሬን ነው፣ እየተሰደብካት። ይሄ ምንም ማጋጋል አይደለም፣ እየተሳደበ ነው በግልጽ አለቀ እንዴ! ከዚህ በላይ መርዝ የሆነ ንግግር ምን አለ? የሚናገሩት ንግግር እኮ እንደዛ ነው። እሷን በኦዲየንስ ማስጠላት ፍላጎታቸው። አሁን በዚህ ሰዓት ኦዲየንስም እየጠላት ነው። እንደዛ ነው ፍላጎታቸውም እየሰመረላቸው። ይሄ ደግሞ ልክ አይደለም። እባካችሁ ፋሚሊ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን ጻፉላቸው። ለሁሉም ነው ምልክላችሁ። ተመልከቱ ቡዜ እንዴት ደስ ብሏት እንደምታያቸው ተመልከቱ። የምሬ ነው። እኔ ረስቻቸዋለሁ፣ አብርሃምና ሄርሜላን ረስቻቸዋለሁ። አብርሃም ነው መላሰስ ፍላጎቱ ነው። እሺ እንደ ባህሪ ተቀብለናል። ግን ከምንም በላይ የሚያስጠላው ደግሞ የሚያስመስሉት እዚህ ጋር ያሉት ሰዎች ናቸው። ትልቅ ብለን የምናስባቸው ከዴብና ከቡዜ እንማራለን ብለን የምናስበው ነው። የምሬን ነው። ተመልከቷት እስኪ ይህንን ፊት ተመልከቱት፣ ምን ያክል ደስተኛ እንደሆነች በሁለቱ ግንኙነት ምን ያክል እንደምትፈልገው። እንግዲህ ይሄ እኮ ግልጽ እኮ ነው ፋሚሊ፣ የምሬን እኮ ነው። ይሄ እኮ ግልጽ የሆነ ነገር እኮ እንዴት እንደምትፈልገው ግልጽ ነው፣ እየታየ ነው። ገባችሁ አይደለ? እኔ አላቅም። በግልጽ እኮ ብትነግሪያት ደስ ይለን ነበረ። በግልጽ ብትነግሪያት፣ ከምታስመስይ ብትነግሪያት። የምሬን ነው ቡዜ፣ ከምታስመስይ ብትነግሪያት። ልጅቷ ማንም የላትም ብለሽ ነው አይደል በዚህን ሰዓት እንደዚህ እያደረጋችሁ ያላችሁት ሁላችሁ። እሷም ደግሞ ባሌን አትንጠቁኝ ስላለች ነው እንደዚህ ስትባል የነበረ፣ ስንት ነገር ሲወረድባት የነበረ፣ እሷን እንደ ክፉ ለማሳየት ስትሞክሩ የነበረ። አላቅም። በጣም ነው የሚደብረው። የምሬ ነው፣ በጣም ነው የሚደብረው። ትልቅ ሰው ናችሁ፣ እንደ ትልቅ አክት አድርጉ። ሁለቶችም ለሱ ፍቅረኞቹ ናቸው አይደለ? ይበልጥ ደግሞ ለሩታ ነች አይደለ ሚስቱ። ከዛ በላይ ልጅ አለው አይደለ ከሩታ ጋር። ስለዚህ መደወልም ከነበረበት ለሁለቱም ነው መደወል። እናንተ ባላንስ ነን ብላችሁ የምታስቡ አእምሯችሁ በትክክል የሚሰራ ቢሆን ኑሮ እንደዛ ነበር የምታደርጉ። ግን ይሄ አይደለም ፐርፐዛችሁ፣ ፍላጎታችሁ ይሄ አይደለም። እውነቱን ተናገሩ። በቃ እኛም እንዲሆን የምንፈልገው ከሄርሜላ ጋር ነው ብላችሁ እኮ ቁርጣችሁን ብትናገሩ እኮ ችግር የለውም እኮ። ሁሉም ሰው እኮ ለሄርሜላ እንደምታደሉ እኮ ያውቃል እኮ። ኖርማል እኮ ነው። እንደዛ ብላችሁ ብታስረግጡልን እኮ ችግር የለውም ነበረ። ነገር ግን እዚህ ጋር እያደረጋችሁት ያላችሁት ነገር ደስ አይልም። ባላንስ ነን አይነት ነገር ነው እየተጫወታችሁ ያላችሁት ነገር። እንደዛ ነው። ገባሽ አይደል? እንደዛ ነው ሁሉም እያደረጉ ያሉት እዚህ ጋር እንደዛ ነው። ለምን አስፈለገ ይሄን ያክል? ለምን ልጅቷንስ ለምንድን ነው ይሄን ያክል ልቧን የምትሰብሩት? የምሬን ነው። ባሌን ነው እያለች ያለችው፣ ሌላ ምንም እያለች አይደለም። ልጁ ነው እንደምታዩት ነው እንዴ። የምሬን እኮ ነው። ይሄ እኮ ልክ አይደለም። እስኪ እናንተ በእናንተ ቦታ ሆናችሁ ስቡት እስኪ። ሴት አይደላችሁ ሴቶች? እስኪ በእናንተ ቦታ ሆናችሁ ተመልከቱ። ልጅ የወለዳችሁለት ልጅ ለሌላ ሰው አሳልፎ ሲሰጡ እኔ ይደብራል። ብቻ የምሬን ነው። ሲቀጥልም ደግሞ በሁለቱ ፍቅር ጣልቃ የገባችው እቺ ነች። መጀመሪያ ገና ስትመጣ ተናግረን ነበረ። ምን አይነት ሴት እንደሆነች፣ ምን አይነት አይን አውጣ እንደሆነች ተናግረን ነበር። በጣም ነው የሚገርመው። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ እሱን አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን።
ይህን ቪዲዮ ሲጀምሩ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። እኔን ወንድማችሁ አድርጉኝ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። መሰናበት እፈልጋለሁ ስላለችኝ አልከፋኝም። እየመጣች ነውና እሷን እንትን እንላለን እንጠብቃለን ማለት ነው። ከዛ በኋላ የምንሄድ እሺ። አልከፋኝም አልሽ ውዚ መቼም ተነጋግራችሁ እንጂ ያንዳችሁ ብቻ ውሳኔ እንዳልሆነ ግልጽ ነው፣ የምናውቀው ነገር ነው። ከዚህም በፊት ያደረጋችሁት ነገር እንደዛ መሆኑን ያስታውቃል። ሲቀጥል እሺ ሄርሜላን ጠራሻት፣ አልከፋሽም። አንቺ የምትፈልጊው ሰው ስለሆነ አልከፋሽም። ምንም ሊከፋሽም አይችልም። ገባሻ? አይችልም ሊከፋሽ። ደስ ነው የሚልሽ ከሷ ጋርማ ቢሆንልሽ፣ እንደ ምኞትሽ ቢሆን እንደዛ ነበረ። ዴብም በተመሳሳይ ምኞት እንደዛ ቢሆን ስለሆነ ነው እንጂ ያልከፋችሁ መቼም ዝም ብላችሁ ልጠሯት አትችሉ። ገባችሁ? እሷ ለእናንተ ስለምታሽቃብጥ፣ እሷ ለእናንተ ደፋ ቀና ስለምትል፣ እናንተ ያላችሁት ይሁን ስለምትል፣ ከመጀመሪያው ጀምሮ ስር ስለምትል ለእሷ ደወላችሁ፣ ለሩታ ግን አልደወላችሁም። ለማን ነው ግን መደወል የነበረበት? እስኪ አስተውሉ። እስኪ የምሬ ነው። ለማን ነው ግን? እስኪ የእውነት ለማን ነው መደወል የነበረበት? ለአንዲት ለማትታወቅ ልጅ ነው ነውስ ልጅ እኔ አላቅም፣ ልጅ ለወለደችለት ለሚስቱ ለፍቅረኛው ከምንም በላይ ለሆነችው ሚስቱ ነው መደወል የነበረባችሁ ነው? ለማትታወቀዋ ልጅ ነው መደወል የነበረባችሁ? አላቅም። ይሄ ሁሉም ሰው ግልጽ ይመስለኛል። የሁለቶች ዓላማ ግልጽ ይመስለኛል። ገባችሁ? ከዚህ በላይ ምንም አይነት ማስረጃ ሊኖር አይችልም። ከዚህ በላይ ምንም አይነት ማስረጃ ሊገኝ አይችልም። በቃ አያችሁ፣ ቡዜን ተመለከታችኋት አይደል? እንዴት እያሽሟጠጠች እንደሆነ። ትልቅ ሰው አትመስልም። የምሬ ነው። ትልቅ ሰው አትመስልም። ባይዘወይ እንዴት ነው እንደዚህ? አላቅም። እንደ ልጅ የሚያደ ትልቅ ሰው እኮ ነሽ። ትልቅ ሰው እኮ ነሽ። አንቺን እኮ በጣም ብዙ ሰው የሚያይ ሰው እኮ አለ። ትልቅ ሰው እኮ ነሽ። እንደ ትልቅ ሰው ነው ሪያክት ማድረግ ያለብሽ። የምሬን ነው። ለምንድን ነው የምታሽሟጥጪው ይሄን ያክል? እሷ ስትመጣ ፊትሽን መጣል ምናምን ነገር ማለት ምናምን እንዴ! ከአንቺ በአንቺ እድሜ ካለ ሰው የሚጠበቅ ነገር አይደለም እንዴ! ይነገርሻል ልክ ልክሽን። በአንቺ እድሜ የሚጠበቅ አይደለም ይሄ። በቃ በግልጽ ነው እየነገርኩሽ ያለሁትም። ኮሜንትም ላይ ገብታችሁ ንገሯት እንዴ! በጣም ነው የሚደብረው። በጣም ነው የሚደብረው። ሸም ነው። የምሬን ነው። ሸም ነው። ትልቅ ሰው ነሽ። ምን አለበት ባላንስ ብታደርጊ ሁሉንም ነገር ካደረግሽ አይቀር፣ ካሽቃበጥሽ አይቀር። ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችው ልትሰናበተው፣ ግን አንቺ ዛቻ እሷ ትሰናበተውም ነው እንዴ? እሷ ትሰናበተውም ነው የምትዩ? አንቺ አይገባሽም እሱን መሰናበት ነው እያልሻለሽው? እኔ እንዴት ነው? እኔ እኮ አንዳንዴ እኮ ግራ እኮ ነው የሚገበኝ። የምሬን እኮ ነው። ትልቅ ሰው ነው የሚያደርጉት ነገር ሌላ። በቃ እንዴ ካንቺ አሁን በዚህ ሰዓት ከምታስቢው እሳቤ ቡዜ የምሬን ነው። በጣም ሕፃን ልጅ ካንቺ የተሻለ ያስባል። በዚህ ሰዓት ካንቺ ሰው ስንት ይማራል የምትባዩ ሴትዮ ካንቺ ስንት እጥፍ የሆነ ሕፃን ልጅ በደንብ ያስባል። የምሬን ነው የምነግርሽ። እዚህ ድረስ ነው የምናገረው። እዲ ምንድን ነው የምትይው? እሷ አይገባትም፣ ያቺ ግን ይገባታል። ይሄ እኮ ስድብ እኮ ነው። ባይዘው ይሄ እኮ ስድብ ነው። እየተናገረችው ያለችው ነገር ስድብ ነው እኮ። ሌላ ከስድብ የሚተናነስ ነገር አይደለም እየተናገሩ ያሉት። ምን ያጠገባችሁ ያለሁት ሰው ምን አደረገ? ማንም እኮ አይቶ የሚረዳው ነገር እኮ። እሺ ምንድን ነው ያደረግነው? እሺ ከፊት የሚባል ነገር የለም። ምንድን ነው ያደረግነው? ምንድን ያደረግነውማ መጥራት ነበረባችሁ። እሷ ራሷን ችላ መምጣት አልነበረባትም። ከእሷ የምታንስበት ምንም አይነት ምክንያት ሊኖር አይችልም። ብትበልጥ ነው እንጂ በጭራሽ ከዚች ልጅ ልታንስ አትችልም። ብትበልጥ ነው፣ የምሬን ነው፣ ብትበልጥ ነው እንጂ በምንም ታምር በምንም ሂሳብ የምታንስበት ምንም ምክንያት የለም። አለቀ። እና የእናንተ ፍላጎት ሌላ ስለሆነ እንዴ ከዚህ በላይ ምን ትንገራችሁ? ከዚህ በላይ ምን ትንገራችሁ? አትሰድባችሁ፣ ሌላ ነገር አትናገር። ቤተሰብ ሆናችሁ የምሬን እኮ አንዳንድ ጊዜ እኮ ተናግራችሁ የሚወጣላችኋል። ግን እዚህ ላይ ቤተሰብ ናችሁ ብላ ነው እንጂ ብትናገራቸው ራሱ ደስ ይላት ነበር። የምር ይወጣላት ነበር። ምክንያቱም ባሏና ከዚህ ለዚህ ልጅ አሳልፈው እየሰጡ ያሉት ገባችሁ አይደለ? ማንም ሰው ደግሞ እንትን እንዲመባል አይፈልግም።
እንዴት ነው እናንተ አሳልፋችሁ ባላችሁ ለሌላ ሴት አሳልፋችሁ የምትሰጡት? እስኪ ተናገሩ። በየትኛው ሂሳብ ነው አሳልፋችሁ የምትሰጡት? ይሄ ሰው ካላስጠላችሁ፣ ባላችሁ ካልደበራችሁ፣ ካላስጠላችሁ፣ ለሱ ምንም ስሜት ከሌላችሁ፣ ለሱ ምንም ደንታ ከሌላችሁ ካልሆነ በስተቀር እንዴት ነው አሳልፋችሁ የምትሰጡት? እስኪ ንገሩ። ኮሜንት ላይ ይፈልጋል። እንዴት ነው አሳልፋችሁ ልሰጡት የምትችሉት? አለቀ። ይሄ ነገር ነው እያበሳጫት ያለው እንጂ የልጁ መዳን አይደለም። ልጁማ ቢድንላት እሷም ደስ ይላታል፣ ወደ በፊት ማንነቱ ቢመለስ ደስ ይላታል። ግን እሱ ተመለሰም አልተመለሰም ያው ነው። ይህንን ነገር ነው ማወቅ መቻል ያለባችሁ። ልጁ ተላሰስ ነው አለቀ። ምንም ሀገር የሚያውቀው ፀሐይ የሞቀው ነገር እኮ ልጁ ተላሰስ ነው። በአንድ የሚጸና አይደለም። ሁሉም ሰው የሚያውቀው ነገር ነው። መቼም ይሄ የሚካር ነገር አይደለም። እዚህ ሲል የነበረ ልጅ ነው። አንዷ እሺ ስትለው ወደ አንዱን ቢስትለው እንደዛ ነው። አብርሃም እንግዲህ ምን ቆርጣችሁ አትጥሉት። እንግዲህ ይሄን ባህሪውን እነሱ በዚህን ሰዓት እኮ ሩታ እስከነዚህ ባህሪው ነው ባሌን እፈልጋለሁ እያለች አለች። እንዲህ አይደለም አብርሽ ኖ ደና ይሁን። አሁን እኮ አንቺ ከኔ ጋር ሰላም አይደለሽም፣ አንቺ ከኔ ጋር ፍቅር አይደለሽም። አብርሃም ጋር ሰላም ለመሆን እኔን ሽሩሩ ማድረግ አለብሽ ነው እያለች ያለችው። ባይዘው እንዴ አንቺን ሽሩሩ የምትልበት ምን ምክንያት አላት እንዴ? ሩታ ምን በወጣት ነው አንቺን ሽሩሩ የምትለው እንዴ? ምንድነው የምትዩ? ህይወቷን እኮ የምትኖረው እሷ ነች እንጂ አንቺ አይደለም መጠሽ የምትኖርላት። ምንድነው የምትዩ? አብርሃም ጋር ጊዜ የምታሳልፈው እሷ እንጂ በአብርሃም ፈንታ አንቺ ጋር አይደለም የምትዝናናው። አንቺ ጋር አይደለም እኮ የምትኖረው እንዴ? አንቺን ሽሩሩ የምትልበት ምን ምክንያት አላት? ምንድነው የምትዩ? በሪስፔክት ለማውራት ሞክራለች፣ አወርታችኋለች፣ አለቀ እንዴ። የእናንተ ፍላጎት ሌላ ስለሆነ ነው እንጂ ባይዘው ቤተሰብ አንዳንድ ጊዜ ቤተሰብ የገባበት ነገር ምንም በቃ እንደዚህ ነው የሚቀጥለው። የምሬን ነው። ከእንደዚህ አይነት ግን ትዳር ያውጣችሁ። ሌላ ምንም ልላችሁ አልችልም። ምክንያቱም እኔ እስከዛሬ ድረስ በጣም ብዙ ትዳሮች አይቻለሁ ነው ያልኩኝ። አግብቻለሁ ወይም በሰው አላልኩም። እሺ አይቻለሁ። እንደዚህ አይነት ትዳር ግን አይቻላል በህይወት ዘመኔም አይቼም የሚያጋጥመኝም አይመስለኝም ከዚህ በኋላ እንዴ ነበር አይደል? ሰላሙን ነስተሽው ነው እኮ ከአንቺ ጋርማ በሆነ ሰዓት አብርሽን አጣ ነው። ደህና ነበር። ከአንቺ ጋር ስለሆነ ነው በሽተኛ የሆነው። አንቺ እኮ ነሽ በሽታው እኮ እያለ እንዴ። ኧረ ተው፣ ይሄን ንግግርህን ተው፣ አቁም ዴቭ። የምሬን ነው፣ ተው አቁም። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ይሄ ንግግርህ በጣም ነው የሚደብረው። ልጅቷን ይጎዳታል። የምትናገሩትን ንግግር ቢያንስ እንኳን እወቁት። እሷ በልክ ነው እንደዚህ እያለች ያለችው። በቃ የእናንተ ነገር በጣም ስለሚያበሳጫት ነው እንደዚህ እየተናገረች ያለችው። ግን እናንተ የምትናገሩት ነገር በጣም የሚደብርና የሚያስጠላ ነገር ነው። ከትልቅ ሰው የማይጠበቅ። አሁን እዚህ ጋር ምንድን ነው እያልከ? አንቺ ነሽ በሽታው ነው እያልከ ያለው። በቃ አለቀ እንዴ። አንቺ ጋር ሲሆን ነው በሽተኛ እየሆነብን ያለው ነው እያልከ ያለው። ይሄ ደግሞ እየወነጀልካት ነው። የምሬን ነው፣ እየወነጀልካት ነው። ይሄ ልክ አይደለም እንዴ። እንደዚህ ልጅ ሪስፔክት አድርጋት እንጂ ሴት አይደለች እንዴ? የፈለገ ነገር ቢፈጠር እኮ እንደ እህት ነው ይች ልጅ ማናገር ያለበት አይደል? በዚህ ልክ መሳደብ አይጠበቅብህም። የምሬን ነው፣ እየተሰደብካት ነው። ይሄ ምንም ማጋጋል አይደለም፣ እየተሳደበ ነው በግልጽ አለቀ እንዴ። ከዚህ በላይ መርዝ የሆነ ንግግር ምን አለ? የሚናገሩት ንግግር እኮ እንደዛ ነው። እሷን በኦዲየንስ ማስጠላት ፍላጎታቸው። አሁን በዚህ ሰዓት ኦዲየንስም እየጠላት ነው። እንደዛ ነው ፍላጎታቸውም እየሰመረላቸው። ይሄ ደግሞ ልክ አይደል። እባካችሁ ፋሚሊ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን ጻፉላቸው። ለሁሉም ነው ምልክላችሁ። ሁሉም ያዩታል፣ ይመለከታል፣ ኮሜንታችሁ ይነበባል። ፋሚሊ ዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ እኔን ደግሞ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አበረታቱኝ ፋሚሊ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ ባይ